አዲስ የወለድሽ እናት ነሽ? ልጅሽን መቼ ማስከተብ እንዳለብሽ ታውቂያለሽ? ህጻናት ሲወለዱ ለአካባቢያቸው አዲስ ስለሚሆኑ ለበሽታ አምጪ ተዋሲያን ተጋላጭ ናቸው። በተጨማሪም የበሽታ መከላከያ ስርዓታቸው ሙሉ ለሙሉ ያልዳበረ ስለሆነ የበለጠ ተጋላጭ ያደርጋቸዋል። ስለዚህ በበሽታ እንዳይያዙና በሽታ እንዳይበረታባቸው የበሽታ መከላከል አቅማቸውን ማዳበር ይገባል። ለዚህም ክትባት ወሳኝ ነው። ስለዚህ አንድ ህጻን ልጅ ከተወለደ በኋላ መቼ ይከተብ? የህጻናት ክትባት አሰጣጥ ፕሮግራም በዓለም አቀፍና በሀገር አቀፍ ደረጃ ራሱ የሆነ መመሪያ አለው። በዚህ መሰረት ህጻናት ልክ እንደተወለዱ BCG የሚባል የቲቢ መከላከያ ክትባት የሚሰጣቸው ሲሆን ከዚህ በተጨማሪ OPV የሚባል የፖሊዮ መከላከያ ይሰጣቸዋል። ቀጣይ የሚከተቡት በስድስተኛ ሳምንታቸው ሲሆን በዚህም ጊዜ ፔንታቫለንት የሚባል የዲፕቴሪያ፣ የጉበት ቫይረስ እና የሄሞፊለስ ባክቴሪያ መከላከያ ክትባቶች ይሰጣሉ። በተጨማሪም የፖሊዮ ቫይረስ ክትባት እና PCV የሚባልም ደግሞ የኒሞኮካል ባክቴሪያ መከላከያም ይሰጣል። ህጻናት ላይ ብዙ ጊዜ ተቅማጥ የሚያመጣው ሮታ ቫይረስ የሚባለውን በሽታ ለሱም ክትባት ይሰጣል። 10 ሳምንት ሲሆናቸው ደግሞ ስድስተኛ ሳምንት ላይ የተሰጣቸው ክትባቶች ይደገማሉ። 14 ሳምንት ሲሆናቸው የስድስተኛው ሳምንት የሚደገም ሲሆን ከዛ ውስጥ ግን የሮታ ቫይረስ ክትባት አይሰጣቸውም። ቀጣይ የሚሰጣቸው 9 ወር ሲሆናቸው ሲሆን በዛ ጊዜ የኩፍኝ ክትባት ይሰጣቸዋል። ከኩፍኝ ክትባት በተጨማሪ የቫይታሚን ኤ ጠብታ ይሰጣል። ይህም የቫይታሚን ኤ ጠብታ 5 ዓመት እስኪሞላቸው ድረስ በየ6 ወሩ ይሰጣል። የኩፍኝ ክትባት 1 ዓመት ከ3 ወር ሲሆናቸው ሊደገም ይችላል። ስለዚህ ጉዳይ ጥያቄ ካሉት ኮሜንት ሴክሽን ላይ ያስቀምጡልን። የህፃናት ስፔሻሊስት ሐኪሞችን ለማማከር የዊኬን መተግበሪያን አውርደው መጠቀም ይችላሉ። ቸርን ሰንብት።